ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋኸውን መርፌ እንትወጋልን ውጋልን፣ እባክህን ውጋልን፣ ወያላውን ውጋልን። አደራ እግር ኳስን አደራ፣ ፒኤስጂዬ አደራ፣ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥርጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ? ከአንድ ደህና ቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ። እሺ ፊሼ የልጅነቴ ስሙኝ፣ ድዌይናውን ቤን ዋይት በቃሉ ነው የሚይዘው? ማን ነው የሚይዘው? ክቫራትስኬሊያን ማን ነው የሚይዘው? ያላችሁ የዋንጫ እድላችሁን እዛ ሄደህ ትፈልጓል። ያራዳል ሲሆን ስማኝ፣ ቡድንን የምትወድ ከሆነ የምትደግፈው ቡድን የምትወድ ከሆነ ቆንጆ ነገር ልንገር። ኮከብ 822 መሰላል ላይ ትገባና ማለት ነው ትመዘገብና ተመልሰህ ወጥተህ ተመልሰህ ትመጣና ኮከብ 822 መሰላል ላይ የመጀመሪያ መደበኛ የጥሪ ማሳመሪያ የሚል ከች ይልልሃል። ቀጥሎ ደግሞ ዓለም አቀፍ የጥሪ ማሳመሪያ የሚል ከች ይልልሃል። ቀጥሎ ደግሞ ምን ይመጣልሃል? አዲስ የተጫኑ የጥሪ ማሳመሪያዎች የሚል ይመጣልሃል። የቡድንን መዝሙር የምትወደውን የቡድን መዝሙር ማለት ነው ማስገባት ትችላለህ። ከዛ ሲደወልልህ አሁን እኔ ግሎሪ ማን ዩናይትድ ይላል። ወያላ ከሆንክ ደግሞ ኖርዝ ለንደን ፎሬቨር ይልልሃል ማለት ነው። ለማንኛውም አካውንት ተመቷል። ቪዲዮ ኮፒ ሊንክ ይደረግ። ምችት ይበላችሁ። አባቴ ባየር ሙኒክ እንዲያልፍ ቋጥር ይቀለናል አልኩኝ እንጂ ፒኤስጂ እንደሚያልፍ ይኸውልህ እዚህ ጋር ስናገር ፒኤስጂ ባየር ሙኒክን በሜዳውና በደጋፊው ፊት ያሸንፈዋል። ክሊፕ አድርገው። እኔ ለባየር ነው የምቋጠረው፣ ግን በቃ አይጀስ ነው የተሻለው ቡድን ፒኤስጂ ነው። ሶስት ፌዝ አለ አይደል? አታክ፣ ዲፌንስ እና ሚድፊልድ። ሶስቱን ከሶስቱ ጋር ስታወዳድረው የፒኤስጂ ቡድን ይሻላል እና ፒኤስጂ እንደሚያልፍ የላይቭ ላይ ቆርጬ ማስቀመጣቸው አካውንት ነው። ጎስትሪያክስ ገብታችሁ ፎሎ አድርጉት። ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገርህ። ሐራም ቦል መጫወት ስለሚችል አያረ እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ አንድ ጎል ገባባቸው። መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደለ? ግን እንደኛ መከላከል አይችሉ። ዛሬ ያየው ሐራም ቦል ምን እሺ ነው ትተቸዋለህ? ይሄ ለዋንጫ መድረስ የለበትም። ገባ አይደለ? የሐራም ቦል ደርቢ ከኔ ጋር ተጫወተ ደግሞ ይሰጣል ነው ምንም ሌላ ነገር እንዳትጠብቅ። we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር። ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው። አባቴ አረ የፒኤስጂ አታክ እኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው። ገባ አይደለ? ምን ሆነ? ቸልሲ ሐራም ፉትቦል መጫወት ሳይችል ሐራም ኦፍ ሐራምስ ፉትቦል አሳይቼ 1-0 ወይ 1-1 በፔናልቲ 50-50 ቋጠር ካልቋጠርክ እንደውም ንቃችሁን ግቡ። እኛ ተከብረን ስንገባ አያዋጣንም። አርሰናል በቃ በላው ምናምን ስትል ጫና ታበዛብናል። መቼም አይበላውም ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው። እንደዛ በላይ አራድዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ ግባ በለው ማንም ይምጣ ማንም ብያችኋለሁ። ይኸውላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ፣ ይሄ ተለከፈ ቡድን ፒኤስጂ መጣ፣ ምንም ግድ አይሰጠንም። ይኸውላችሁ ግባ በለውን የመጣውን እናስተናግዳለን። 1-1 በሆነ ውጤት ጨዋታው ተጠናቋል። ጀምአው እንኳን ደስ አላችሁ። ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል። ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ። ይኸውላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት፣ ግዴታ ነው። በዚህ ደግሞ ማስተሩን እኔ ነኝ። ታውቃለህ አይደለ? ማስተሩን እኔ ነኝ። ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናምን ብዬ አልዘባረኩባችሁ። ገብቷል አይደለ? በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዱ አንድ ጎል ካስቆጠረ ጨዋታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ ይምጥ ያልኳችሁ ነበር። ፒኤስጂ መጣ አይደለ? እናወራረዳታለን። የምናወራረደው ሂሳብ ሁላ አለ። በደንብ አስረግጬ ነው የምነግርህ። እንኳን በደህና መጣህ። በቃ ሐራም ፉትቦል ተጫውተሃል ዛሬ። እኔ ደግሞ የሐራም ፉትቦል አባቱ ነኝ። ሜዳ ላይ እንተያያለን። መታወሩ እንደፈለጋችሁ ፒኤስጂ እንዲህ ብለው ምናምን አመተሉ ትኖራላችሁ። ዘርባዱ ወደዛ ወግዱልን። አሁን ፒኤስጂ አልፏል። አባቴ ማን ነው የሚያቆማቸው ነው? ክቫራትስኬሊያ፣ ዴዜሬ ዱዌ፣ ኡስማን ዴምቤሌ፣ ኧረ ስንቱን
ሁሉም ይችላሉ የፒኤስጂ ተጫዋች ሁሉም ሲከላከሉም ሲያጠቁ ደግሞ ሌላ ዓለም አረ በፈጣሪ አርሲዬ እንግዲህ ጠንከር በስተመጨረሻም ፒኤስጂ የዋንጫው ፋይናሊስት ሆኗል። የፍጻሜውም ጨዋታ አርሰናል ከፒኤስጂ የሚደረግ ይሆናል ማለት ነው። እንዴት ይሆናል? እስቲ ውጤት በኮመንት አስቀምጡልኝ። አርሰናል ምናልባት ይሄንን የአውሮፓ ቻምፒየንስ ሊግ ከፍ አድርጎ ይስሞ ይሆን ወይስ ደግሞ ፒኤስጂ እንደ አምናው ይሄንን ዋንጫ በድግ አድርጎ ይደግሞ ይሆን የሚለውን እሱም በኮመንት አስቀምጡልኝ። ለማንኛውም ማለት ነው ፒኤስጂ በፈርስት ውጤት በኦስማን ዴምቤሌ ብቸኛ ጎል ነው እንግዲህ ዛሬ ማሸነፍ የቻለው። የዋንጫው ፋይናሊስት ሆኖ አንዴ ፒኤስጂን ከምሬ ነው አለማድነቅ ማይቻለው። ዊሊያም ፓቾ ምን አይነት ተከላካይ ነው እናንተ! እንዴት አባቱ ነው የሚችለው ዊሊያም ፓቾ! ኧረ በስመ አብ! ቪቲኒያ ክቫራትስኬሊያ ምን አይነት አሲስት ነው ለዴምቤሌ ያደረገለት! እንዴት ነው የሚጫወተው! ኧረ በስመ አብ! ባይዞ መጨረሻ አካባቢ ላይ ግልጽ እድል ነው ያባከነው። ትክክል ኳሱን ባለመምታቱ ጎል አላስቆጠረም እንጂ ይሄ ተጫዋች ራሱ ሁሉ ጎል አስቆጥሮ መውጣት የሚችልበት ጨዋታ ነው። ያው እንግዲህ ሙኒኮች አሳዛኝ ተሸናፊ ሆነዋል ማለት ነው። እጅግ በጣም እዚህ ስለደረሱ እነሱም እንግዲህ አንዴ እናጨበጭባለን ማለት ነው። ብቻ ግን እጅግ በጣም ደስ የሚል ጨዋታ ተመልክተናል። ያን ያህል እንደባለፈው አዝናኝ ባይሆንም በጎል የታጀበ ምሽት ባይሆንም ቆንጆ ጨዋታ ነው የተመለከተው። ለማንኛውም ግን ይሄኛውን የሉዊስ ኤንሪኬን ቡድን ፒኤስጂን አለማድነቅ አይቻልም። ጎሉን ለፋይናል እየቆጠብን ነው የምትሉኝ? ገብቶኛል። አርሲዬ ቡዳፔስት ላይ ጎል እንደ ድራገን እሳት ሊተፋብሽ ነው። እኔ ቻዩ እኔ አገገመሽ መምጣትሽ መንጃ። ቁጠባ አይምሰልሽ። አንዴ በባለፈው ስንት ጎል ያየነበት ጨዋታ ፈርስት ሃፍ 1-0 አይመጣውም። እኔ ዘግናኝ ነገር እንዳይፈጸምብሽ እጸልያለሁ። በጸሎቱም የሚቆም አይመስልም እና ይሁን ጥሩ ነው። ሸጋ ነው። ቆጠብ አድርጉት። እንግዲህ የምታፈሱበትን እናንተ ታውቃላችሁ። እኔማ ጎል ጠፍቶብኛል። እኔ ምንም አውቀው ነገር የለም። እንግዲህ ቡዳፔስት ላይ ፈሱ ይከተልሽ አርሲዬ። ጎል ቁጠበው እኔ ለየት ብሏል። አዎ ትናንት ስፔን ነበርኩ፣ ዛሬ ፈረንሳይ። አረሽ ያልደገፍኩት ስንቱን ነው? ማንን ያልደገፍኩት? እስቲ ጥሩልኝ። ከወደ ፖርቹጋል፣ ከወደ ፍራንስ፣ ከወደ ስፔን፣ ከወደ ኧረ በቃ በለኝ። ኧረ እያመመው መጣ ማለት እኮ ይሄ ነው። የአራዳ ልጆች ፓሪስ ሴን ጀርመን እያደር ምን እየሆነ መጣ ማለት ነው። ዘንድሮ ቡድኑ የተቀናጀ አይመስልም። መጀመሪያው ዓመት ላይ ሲወራ የነበረ ነው። አሁን ፍራንስ ሊጉንም ተመልከት። ቻምፒዮንስ ሊጉም ላይ የፍጻሜ ተፋላሚ ሆኗል። እጅግ በጣም አስፈሪ ቡድን ነው የቡድን የአራዳ ልጆች። በግራ በቀኝ ከበረኛ እስከ እግረኛ ከዚህ በፊት ብያለሁ፣ ታንከኛን ጨምሮ በየትኛውም መስፈርት ያሟሉ ተጫዋቾች ናቸው። ደከመው ብለህ የሚቀየረው ተጫዋች የባሰ እሳት የበላ የጎረሰ ነው የአራዳ ልጆች ማለት ነው። ሙሉ ክለቡ ከና አሰልጣኙ ጭምር A+ የተሰጠ ደረጃ 1 ናቸው ነው ምን በቃ ሌላ ነገር የለውም። አሁን ከባድ ነው። ለፍጻሜ ከአርሰናል ጋር እንግዲህ የሚፋለሙ ይሆናል ማለት ነው። እስቲ ሐሳብ አስተያየታችሁን ስጡ። ማን ያሸንፋል? ማን የዋንጫው ባለቤት ይሆናል? የእናንተ ነው። ኮሜንት ላይ ሼር፣ ኮፒ ሊንክ አይረሳ። ይመቻችሁ። የሚገርም የቻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው የምልህ። በቃ ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ ረብስ በጣም ነው የሚችለው ፒኤስጂ። ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ፣ ግን እንደዛው አንዳች አለቀ። ረብስ ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒዮንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ፣ በዛ ላይ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒዮንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት። ሁላችንም ስንፈራ የነበረው ነገር በቃ ሆኗል ማለት ነው። ፔጅ አልፏል። 1-0 በሆነ ውጤት አልሞስት አንዳቻ ነው ደካ መጨረሻው ደቂቃ ገብቶበታልና ፒኤስጂ እኔ የሆነ ከፈጣሪ ጋር እናሳካዋለን ብለን እናስብ እንጂ በጣም ከባድ ቡድን ነው። ተመለከታችሁታ ኢቨን ጎል እንዳይቆጠርበት ሲፈልግ እንደዚህ አይነት ጨዋታ መጫወት እንደሚችል ሃሪኬንን ኮምፕሊት በመጨረሻው ደቂቃ ጎል አስቆጠረባቸው እንጂ አውት ስማርት አድርገውታል። በቃ ዲፌንስ ላይም በጣም ጸደይ ስትራክቸር ነበራችሁ። አታክ ላይ ክቫራትስኬሊያ የሚባል ዱዌ ክቫራትስኬሊያ
እንዴት ነው የሚቆሙት እነሱ? እግዚአብሔርን አሁን እነዚህ ሁለት ተጫዋቾች በጣም ከባድ እኮ ነው። በስመ አብ ኤነርኪ በቃ ማንንም አውት ስማርት ማድረግ የሚችል አሰልጣኝ ነው። ምን አይነት ቡድን ነው እንዴ? ከሜዳው ውጭ አንተ ሜዳው ላይ 4 አግብቶበት የመጣን ቡድን ሳይፈልግ እኮ አንዳገባ በቃ እንደውም ስቶ ለእድሜ ለማኑኤል ኖየር ስንት ኳስ ነው ከቫራትስኬሊያ ምን አይነት ኳስ ነበር ሲወጣ ነበር። እግዚአብሔር እኔ ከባል እንትን ኖየር ዛሬ ጸዲ ባይሆን ማለት የሚገርም ፐርፎርማንስ ላይ ባይሆን ይሄን ጌም ማለት ነው 3-0 ወይ 3-1 ምናምን ማለቅ የሚችለው ጌም ነበርና እስኪ ከፈጣሪ ጋር እናሳካዋለን ማለት ነው። እግር ኳስ ደገፍ ታረገናለች። እኛ ያው የሆነ ዲዘርቭ ስለምናረግ ብቻ ከጋድ ጋር እናሳካዋለን። እንግዲህ የፈራ ይመለስ አንፈራም፣ እንሰጣችኋለን። ይመቻችሁ።